የማቴዎስ ወንጌል ምዕራፍ 5 ቁጥር 16 ብርሃናችሁ እንዲሁ በሰው ፊት ይብራ ይላል። ጌታችን የብፅዕና ትምህርትን ባስተማረበት ትምህርቱ ላይ ክርስቲያኖች በዓለም እንዴት መኖር እንዳለባቸው በሶስት ነገር መስሎ አስተምሯል። ምሳሌውም በጨው በከተማና በመብራት ነው። እዚህ ላይ ጌታችን ለማለት የፈለገው ጨው የመባልት ሁሉ ማጣፈጫ እንደሆነ ክርስቲያኖችም በመልካም ስነ ምግባራቸውና በሃይማኖታቸው የዓለም አርአያና ተምሳሌት እንዲሆኑ ለማስገንዘብ ነው። በሌላ በኩል መብራት ሁሉንም ገላልጦ ማሳየት እንደሚችል ሁሉ ክርስቲያኖችም የጋን መብራት ሳይሆኑ በመቅረዝ ላይ እንደ ተቀመጠ መብራት እውቀታቸውን፣ ሃይማኖታቸውንና ስነ ምግባራቸውን በየአደባባዩ በሚኖርበትና በሚሰሩበት ሁሉ በማስተማርና መልካም ተምሳሌት በመሆን ለዓለም ሕዝብ የእውቀት ምንጭ እንዲሆኑ ለማስረዳት ነው። ሌላው በተራራ ያለች ከተማ ሁሉም ከሚያያት ልትሰወርም እንደማትችል የክርስቲያኖች ሃይማኖትና ስነ ምግባርም በግልጽ ከፍ ባለ ቦታ ሁሉ ሊነገር ሊተገበርና ሊፈጸም ይገባዋል እንጂ ሃይማኖት በልብ ነው በሚለው ደካማ አስተሳሰብ ተሰውሮ ሊኖር የማይገባ መሆኑን ጌታ አስተምሮናል። ማቴዎስ ምዕራፍ 10 ቁጥር 26። አንድ ልብ ልንለው የሚገባ ነገር ቢኖር ጨው መብራትም ሆነ ከተማ በሚሰጡት አገልግሎት ሌላውን ይጠቅማሉ እንጂ ለራሳቸው የሚያገኙት ነገር የላቸውም። ይህም ማለት ክርስቲያኖች በዚህ ዓለም በሚፈጽሙት ሃይማኖታዊ ገድል የሚያገኙት ስጋዊ ጥቅም የለም። ምናልባትም ከባድ መከራ ሊያጋጥማቸው ይችላል። ሆኖም በሃይማኖታቸውና በመልካም ስነ ምግባራቸው ለዓለም ሕዝብ መልካም ትምህርትና አርአያነትን አውርሰዋልና ታሪካቸው ደማቅ ነው፣ በሰማይም ዋጋቸው ታላቅ ነው እና አቡነ ተክለ ሃይማኖት መላ ኢትዮጵያን እየተዘዋወሩ ባስተማሩ ጊዜ ተራራውን ሲወጡ፣ ቁልቁለቱን ሲወርዱ፣ ፀሐዩ ሲያቃጥላቸው፣ ብርዱ ሲያሰቃያቸው፣ ረሃቡና ጥሙ ሲያንገላታቸው፣ ከኢአማንያን የሚሰነዘርባቸው ጽዋቶ መከራ ሲፈታተናቸው ካልሆነ በቀር ለራሳቸው ያገኙት የዚህ ዓለም ጥቅም አልነበረም። ሆኖም ይህ ገድላቸው ሕዝቡን ከአልጫነት ወደ ጣፋጭነት፣ ከድንቁርና ወደ እውቀት፣ ከአምልኮ ጣዖት ወደ አምልኮተ ክርስቶስ ስለመለሰና ብርሃናቸው በሰው ፊት ስለበራ እነሆ ብፅዕናቸው ጎልቶ ቅድስናቸው ደምቆ በተራራ ያለች ከተማ መሰወር እንዳልቻለች ብርሃንነታቸው ሊሰወር ወደማይችልበት ደረጃ ደርሶ እስካሁን በመላ ኢትዮጵያ ያበራል። ይህ ነው የክርስትና ሃይማኖት ማለት። ክርስትና ለራስ መኖር ሳይሆን ለሌላ መኖር ነውና። ሮሜ ምዕራፍ 14 ቁጥር 7። እና አቡነ ተክለ ሃይማኖት ይህንን ቅድስናና ክብር ያገኙት ለግላቸው በመስራታቸው አይደለም፣ ለእግዚአብሔርና ለሕዝብ ሲሉ ጽኑ ገድል በመፈጸማቸው እንጂ። ዛሬም ክርስቲያኖች መስራት ያለባቸው ለራሳቸው አይደለም። ዛሬ በሕመም በረሃብ ምክንያት ብዙ ሕፃናት ያለ እናትና ያለ አባት፣ ያለ አሳዳጊ፣ ያለ ምግብ፣ ያለ መጠጥ፣ ያለ ልብስና ያለ መጠለያ በየሰፈሩና በየጎዳናው ፈሰዋል። ተምረው ለቁም ነገር የሚበቁበት ዕድሜያቸው በመከራና በሰቆቃው የጨለማ ኑሮ እየገፉ ነው።
ለእነኚህ ወገኖች ክርስቲያኖች ሊደርሱላቸው ይገባል። ሊያሳድጓቸው፣ ሊያስተምሯቸው፣ አባት፣ እናት፣ ወንድም፣ እህት ሊሆኗቸው ይገባል። ክርስቲያኖች ይህንን ባደረጉ ጊዜ በጨውነታቸው ምድርን አጣፈጡ ማለት ነው። በስነ ምግባራቸው ዓለምን በብርሃን እንድትሞላ አደረጉ ማለት ነው። ሃይማኖታቸውና ስነ ምግባራቸው ራሱ ሰባኪ ሆኖ ዓለም እንዲያደንቃቸውና እንዲከተላቸው አደረጉ ማለት ነው። ለራሳቸው ሳይሆን እንደነ አቡነ ተክለ ሃይማኖት ለሕዝብና ለሃይማኖት ለሀገርና ለወገን ኖሩ ማለት ነው። በዚህ ጊዜ ብርሃናቸው በሰው ፊት ሁሉ ይበራል። ሰማያዊ አባታቸውንም ያስመሰግናሉ፣ ብፅዕናንም ያገኛሉ። ስለሆነም የኦርቶዶክሳውያን ምእመናን የሁላችን ምግባራችንና ሃይማኖታችን ብርሃን ሆኖ ለሌላው እንዲያበራ እንድናደርግ አምላካችን በቸርነቱ ይርዳን። የጻድቁ አባታችን አቡነ ተክለ ሃይማኖት እና የመልአኩ የሊቀ መላእክት የቅዱስ ሚካኤል በረከት ረድኤት በሁላችን ላይ አድሮ ይኑር። አሜን።